የምንሰማውን ነገር በህይወት መጀመር እንዴት በጎ መሰላችሁ። እና አርጅተናል። እስኪ አርጅተናል በሉ። ምን እንደረከላችሁ መታደስ ይጠበቅብናል። ማንም ይታደስ? ሰው ይታደስ። ሰዎቹ በዝል ላይ ሰውነታቸውን አስረጅተው እነሱ ተሰንጥቀው አፍስሰው ሲጨርሱ ሁሉም ሰንጣቃ ነው አሉ የንታ ሊገልቃውን ትዝራ። አሁን እኮ ሁሉም ስንጥቅ ነው አሉ። ምንም እንደው በየቦታው ተሰንጥቆ አልቋል። የሚይዝ የለም። የሚቋጥርን ስራ ጠፍቷል። ወይን የምናስቀምጥበት የትም አልተገኘም። በገዳምም ፈልጉ አይገኝም። በየትኛውም ፈልጉ፣ በቆብ ሰፈርም ፈልጉ፣ በቀሚስ ሰፈርም ፈልጉ፣ በነ ዲያቆን ሰፈርም ፈልጉ ነው። ዲያቆኑንም እኮ ያጠፋችሁት ሴቶች ናችሁ። አይፈረድም። እንዲያው አትቆጡኝ በሞት እናንተ እኮ ናችሁ። አቤት ዲያቆን ድምፅ ሲያምር ስልክህን ስጠኝማ እያላችሁ እናንተ እኮ ናችሁ ያጠፋችሁት። ጸበል እርጭልኝ እያላችሁ ያለ ስልጣኑ እያስገባችሁ ሙልጭ አርጋችሁ ያጠፋችሁት እናንተ ሴቶች ናችሁ። እውነቴን ነው ማለት አትቆጡ ማለት ያጠፉትን ነው። እናንተ አላጠፋችሁም። ያጠፉትን ነው። መነኮሳትን ከክብር ያስጣላችኋቸው እናንተ ናችሁ። እየቀረባችሁ ብቻችሁን እየሆናችሁ ኃጢአት እንዲሰሩ የምታደርጓቸው እናንተ ናችሁ። አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ ስንት ኃጢአት እንደሚሰራ ታውቃላችሁ? እንደናንተ ብቻ ዝሙት ሰርቶ የሚቀር በዝሙት ኃጢአት ብቻ የለም የሚጠይቅ፣ በዝምድና ኃጢአት ይጠየቃል። ማንኛውም ካህን ለክርስቲያን ሴት አባቷ ስለሆነ፣ ስለዚህ ከልጁ ጋር ተኛ ተብሎ በዝምድና ማፍረስ ይጠየቃል። ለክፋት አብነት ሆንካት ተብሎ ይጠየቃል። ለክፋት አብነት ሆንካት ተብሎ ማለት ከካህኑ ጋር ኃጢአት ከሰራች ከሌላ ጋር ኃጢአት ለመስራት ምንም ገደብ የላትም። እዚያ በኋላ እነ ቄሴና አባ እኮ እንዲያደርጉ አይደል እያለች ማለት ተጨምራ ንስሐ እንዳትገባ መሰናክል ይሆናታል ማለት ከሌላ አባት እኮ እንዳትናዘዝ ይሆናታል። በዚያውም እንዲያ የሆናችሁ ካላችሁ መቼም ብትወድቁ መቼም ንስሐ ግቡ እንጂ በሁለት ሰው እያመካኛችሁ ከቤተክርስቲያን ባጠፉ ለራሳችሁ ብታውቁበት ጥሩ ነው። አንድ ሰው ቢያሰናክላችሁ ሁልጊዜም እንግዲህ ከቤተክርስቲያን አትጥፉ። አላችሁ የላችሁ በፊት ይጠየቃል። ይህ ብቻ ደግሞ አይደለም። አንድ ካህን የክርስቶስ አጭታ ነው። ፈሐርኩክሙ እንዳለ ቅዱስ ጳውሎስ ሰባኪ ባጭታ ነው የሚመሰለው። ትዳር ሲመሰረት ባጭታ ይመሰላል። አጭታ ሙሽሪትን ለሙሽራ ያቀርባል እንጂ ለራሱ አያደርግም። ስለዚህ ተመልከቱ፣ አንድ ካህን ከአንዲት ሴት ጋር ኃጢአት ቢሰራ የክርስቶስን ሙሽራ ቀማ። ወደ ወንድምህ ሚስት አትሂድ፣ ወደ ባልንጀራ ሚስት አትሂድ የሚለውን አታመንዝር የሚለውን ጨምሮ ሳተ። 5-6 ኃጢአት ጽድቅን እንደሚጠራው ኃጢአትን ይጠራል። ስለዚህ ሁላችሁም ለሰው መሰናክል ላለመሆን ጠንቃቆች መሆን አለባችሁ። ከቃሉ ጋር ናችሁ። እግዚአብሔር ከሁላችን ጋር ይሁን። ስለዚህ ጤዛ ከመላስ ይሰውረን። ይህ ጤዛው አባብሎናል በእውነቱ ማለት ነው። አሁን ጤዛው ብታዩት ቤተክርስቲያን እንኳን ሰው ትዕግስት አጥቶ መቅደስ ቀርቶ እንደሆነ አላውቅም እንጂ መቅደስ ነው እንደው የቀረው እንጂ ሰው እዚህም ሆኖ ኢንተርኔት ከፍቶ ለማየት ይፈልጋል። የጤዛው ደስታ ይናፍቀዋል። ባህሩ ውስጥ ተቀምጦ ማለት ነው። ባህሩ ተቀምጦ እውነተኛው የህይወት እንጀራ እየተፈተተ ቁርሳችሁን ታስታውሳላችሁ። እሑድ ሰው መጠጡን ያስታውሳል። ይሄ ነው ጤዛን መላስ ማለት ይሄ ነው። እና ጤዛ ከመላስ ይሰውረን። በሌላ በኩል ደግሞ ምን መሰላችሁ? ጤዛ መላስ ደግሞ ጥሩ ሆኖ ይተረጎማል። ይሄ ሁላችሁ መጽሐፍ እንደዚህ ነው የሚተረጎም ማለት ምን ማለት ይመስላችሁ? አንድ ነገር እዚህ እንደዚህ ብሏል፣ እዚህ እንደዚህ ብሏል ተጣላ አይደል አይባልም። መጻሕፍት አይጣሉም። አነስታሲዮስ የሚባል ሊቅ ምን ይላል? መጻሕፍት ተጣልተው አያውቁም፣ እኛ ከነሱ ጋር ስለተጣላን እነሱ የተጣሉ መስለው እየታዩን ነው እንጂ ብሎ ይነገራል። መጻሕፍት አይጣሉም። ስለዚህ ምን ማለት ነው? አሁን በአንድ በኩል ጤዛው የዓለም ደስታ ነዋል፣ በአንድ በኩል ስንተረጉመው ደግሞ ጤዛ የተባለ ክርስቶስ ነው። ጠል ይባላል። ከዓለም ኃጢአት ነፃ የሆነ በአንደበቱ ሐሰት በሰውነቱ ክፋት የሌለበት እውነተኛው ጠለ ምሕረት የተጠሙ ነፍሳት የረኩበት በመከር ዝናብ በሌለበት ወራት የዘነበ ጠል። በነገራችሁ ላይ የመከር ወቅት የምትባል ድንግል ማርያም ናት። ማይረረ ትንቢት ማርያም ዘመነ ጽጌ እንግዳ ይላታል ደራሲው። የዘመን ወቅት በመከር ክረምት የተዘራው ታጭዶ በመከር እንደሚበላ አሁን በዳርና በተሳስ እንደሚበላ ሁሉ ነቢያት የዘሩት ትንቢት የታጨደባት የጥጋብ ዘመናችን ድንግል ማርያም ናት። እመቤታችን እኮ አማላጅ ብቻ ሳይሆን እድሜያችንም ጭምር ናት። እውነተኛይቱ እድሜ የበረከት ዘመናችን እሷ ናት።
በሷ ዘመን እህል ተገኘ። ድርቅ በነበረበት ዘመን እህል የለም። 5000 ዘመን ድርቅ የመታው ዘመን ነው። አሁን ግን ህዳርና ታኅሳስ መከር እንደሚታጨድ በጠል ዘመን ወላዲተ አምላክ የ5000 ዘመን ጠል ክርስቶስ ወርዶባት እውነተይቱ ጸምር ጻዳ ከሷ እውነተኛይቱ መንቀል እሷ ሆና እውነተኛይቱ ብዝት ግምጃ እሷ ሆና ጠለ ምሕረት ወልደ እግዚአብሔርን ጠጥተን ጽማችን የተወገደበት እሱም እንደተናገረ በዕለተ ዓርብ ተፈጸመ ሁሉ እንግዲህ ጥም ይብቃ ብሎ 5000 ዘመን በቃ እንግዲህ ማጠጡ እንግዲህ ማብሉ ረሃብ እንግዲህ ይብቃችሁ እንደተናገረ ጠል እሷ ናት። ወፊቱም እሷ ጠል ክርስቶስ ነው። ወፍ የተባለች እመቤታችን ናት። ከባህሩ ነፃ መሆኗ ከዚህ ዓለም ኃጢአት ነውር የሌለባት መሆኗ ነው። ከቃሉ ጋር ናቸው። ከዚህ ዓለም ኃጢአት ከሐሳቡ ከተግባሩ ከአዳም ኃጢአትም ነፃ መሆኗን ያሳያል። ወጥታ አፈ ማኅፀኗን ወደ ምስራቅ አዙራ ትቆማለች። ነፋስ ከፀሐይ ብርሃን ያመጣና በማኅፀኗ ውስጥ ይቀርጸዋል። በቀኝ ጎኗ ዕንቁ ትጸንሳለች ይላል። ያንን ዕንቁ መልሳ ባህር ውስጥ ገብታ ትወልደዋለች። ከባህር ውስጥ ያልወለደችውን ዕንቁ ከባህር ውስጥ ያልጸነሰችውን ዕንቁ ባህር ውስጥ ገብታ ትጸንሰዋለች፣ ትወልደዋለች። ማለት ከዚህ በኃጢአት በዘር በሩካቤ ያልጸነሰችውን ክርስቶስን በዚህ ዓለም ወለደችው። ናሁ ሰማይናሁ በኤፍራታ ወረከብናሁ ውስተ መገዳም በጫካ ውስጥ አገኘ ነው። ጫካ የተባለ ድንቁርና የበዛበት ዓለም ባህር ውስጥ መውለዷ ተመልከቱ። ባህር ውስጥ ሲወለድ ዕንቁ ነው። እንደው ግሩም ነው። በእርግጥ በዚህ ዘመን ሁሉም መምህር አይደል? በጣም ችግር ዘመን መሰላችሁ። አንድ ሳምንት ሰርክ ጸሎት የተማረ ሰው እዚያ በኋላ ሰባኪ ያላረጋችሁ ታልቄ ነው የምሞት። ይሄዳ ነው በእውነቱ ማለት ነው። ችግር ነው። ከቃሉ ጋር ናችሁ። ከእውቀት ብዙ ይሰውራችሁ። በጣም በዚህ ዓለም ደፋር ሰው ማለት ምንድነው? ደንቆሮ ሰው ነው። ድንቁርና አንዱ ችግሩ ደፋር ያደርጋል። በጣም ደፋር ማርያም እኔ ጋር እኮ እናት ያስባለ እኮ ድንቁርና ነው። አይ ድንቁርና ጀግናው ስንቱን ደፋር አደረገው እኮ። ፈሪ የሚያደርግ ደግሞ ጥበብ ነው። ጥበብ እየፈራ ይሆናል። ሀጥ ደፋር ነው። ምን አባቱ በሞት ይላል። ጻድቃን ደግሞ እግዚኦ ይትቅሰፈኒ በመዓትከ ይላል። አቤቱ በመዓትህ አትቅሰፈኝ ይላል። ኃጢአተኛ ደግሞ ምን አባቱ ለዚህ ቀር ያለም ይቀር መስሎሃል፣ ተከትሎ ነው የሚሄድ። ጓዙ ይከተላል፣ ዕዳው ይከተላል። ካወቅበት ነው ለዚህ ቀር ያለም ማለት የሚቻለው። ወደ ሐሳቡ እንምጣ። ዓሣ የተባለ ራሱ ክርስቶስ የክርስቶስ ስጋው ነው፣ የለበሰው ስጋው። ዕንቁም የተባለ እሱ ነው። በቀስት የተወጋ ማለት ምን ማለት ነው? በቀስት መወጋቱ ማለት እሱ ተሰቀለ፣ ስጋው ተበላ። ዕንቁ ከነጋዴ ነጋዴ የተባሉት ሐዋርያት ናቸው። ሐዋርያት ጥቂት ዓሣ ጥለው ሄደው ዕንቁ ገዝተው ተረከቡ። ዕንቁ ማን ነው? ያ ክርስቶስ ነው። ዓሣ አጥማጆች ነበሩ። የሚሞት ዓሣ ጣሉና ተከተሉና የዕንቁ ባለጸጎች ሆኑ። ያ ዕንቁ ማን ነው? ክርስቶስ። ቢታም ዓሣው ቢበዛ ሆድ ይሆናል እንጂ ሌላ የሚሆነው ነገር የለም። ዕንቁ ግን አስተውሉ፣ ዕንቁ ቢታመሙ የሚፈውስ፣ ቢደህዩ የሚያበለጽግ፣ ቢራቆቱ የሚያለብስ፣ ጌጥ የሚሆን ብርሃን የሚሆን ዕንቁ አገኙ ከአንዲት ዓሣ ወጥተው። ለዚህ ነው ሟች ነገራችን ስንተወው ብዙ ነገር ይዘን እንመለሳለን። ክርስትና እግዚአብሔር ቸርነቱን ልብ ብላችሁ ተመልከቱትማ። የእግዚአብሔር ሰዎች እግዚአብሔር ሳንቲም ስጡ፣ አስራተ ኩራት አውጡ ወይም ሌላ ነገር የሚለው ከኛ ለመቀበል ፈልጎ አይደለም፣ እንድናተርፍ ስለሚፈልግ ነው። ጥቂት ተቀብሎ ብዙ መስጠት ስለሚፈልግ ነው። ይህንም በ24 ሰዓት ውስጥ 1 ሰዓት ጸልዩ የሚባለው ቢያንስ 1 ሰዓት ጸልዩ የሚባለው ምን ማለት መሰላችሁ? 1 ሰዓት ለእግዚአብሔር ሰጥተ 23ቱን እንድታተርፍ ነው። ነገር ግን በቀን 1 ሰዓት አልጸልይም ስትል 1 ሰዓት ስለነፈቅ 24ቱንም በመከራ ታሳልፋለህ። 24ቱን በብኩንነት፣ በማውራት፣ በመዞር፣ በመተከዝ፣ ወሬ በመመልከት፣ አይናችሁን በቴሌቪዥን በማፍሰስ ብቻ ያልፋል። አንዷን ከሰጣችሁት ግን 23ቱን ይባርካል እግዚአብሔር። እግዚአብሔር በጊዜም እንድንነግድ ይፈልጋል። የጊዜም ትርፍ አለው። ሐዋርያት ነጋዴዎች ዕንቁን ገዙ። ቀስት ደግሞ መልሰው ሲተረጉ ከነጋዴ ወደ ነጋዴ ማለት ከሐዋርያት ወደ ሐዋርያውያን አበው፣ ከሐዋርያውያን አበው ወደ ሊቃውንት፣ ወደ መነኮሳት፣ ከዚያ ወደ ምዕመናን፣ ከነጋዴ ወደ ነጋዴ፣ ከዚያ ወደ መምህራን፣ ወደ ካህናት፣ ከዚያ ወደ ምዕመናን ደረሰ። እግዚአብሔር ይመስገን። ሁላችሁም አንድ ትልቅ ጸጋ የሚሰጥ ዕንቁ አላችሁ። ሁላችሁም ዛሬ ሀብታሞች ናችሁ። ያ ማን ነው? ዕንቁ አላችሁ። ወርቅ የላችሁም።
ብር የላችሁም፣ ናስ የላችሁም፣ ቤት የላችሁም፣ ልብስ የላችሁም፣ ግዛት የላችሁም፣ ሹመት የላችሁም። ሁሉን ጠቅሎ የሚይዝ ዕንቁ ግን አላችሁ። ያም ክርስቶስ ነው። ነጋዴዎች አደረሱን። ይህንን ንግድ እንድታውቁት ነው። ንግዱ ጥሎ በመሄድ ነው። የራስን ጥሎ በመሄድ የእግዚአብሔርን ማምጣት። የእግዚአብሔርን የኛ ጥቂት ነው፣ የእግዚአብሔር ብዙ ነው። ራሱን እኛ እኮ የኛ የሆነውን ስንቶ የእግዚአብሔርን ጸጋ ብቻ አይደለም የምናገኘው፣ እግዚአብሔርን ራሱን ነው የምንረከበው። የምንወርሰው የእግዚአብሔርን ገንዘብ አይደለም፣ እግዚአብሔርን ራሱን ነው። ርስታችን ሁሉ እሱን ራሱን ሊተሰተ ተመልከቱ መክፈልተ ርስቴ ወጽዋዬ ቅዱስ ዳዊት ርስቴም ጽዋዬም ድርሻዬም እድል ፈንታዬም አንተ እግዚአብሔር ነህ ብሎ ይነገራል። አላችሁ ቀስት የተባለው ምንድን ነው? ምን ይመስላችኋል? ቀስት የተባለው ዕንቁ ክርስቶስ፣ አሳው የተባለው ደግሞ ዕንቁን የዋጠ የተባለ ስጋን የለበሰ መለኮት ወይም ስጋን የለበሰ መለኮት ከመለኮት ጋር ተዋህዶ የከበረ ስጋ። ቀስቱ ምንድን ነው? ስጋውን ደሙን ለመብላት ቀስት ያስፈልገናል። የክርስቶስን ስጋ መብላት የምንችለው በቀስት እየወጋን ነው። ቀስት የተባለ ፍቅር ነው። በፍቅር ቀስት እየወጋን እንቀበላለን። አይሆንላችሁም እናንተ የረከሳችሁ የጎሰቆላችሁ፣ እንኳን የኔ ስጋ የምድር እንጀራም አይገባችሁም በደለኞች ናችሁ እንዳይለን ቀስ እንልና ቅዳሴዋን ቀድሰን ወደ መጨረሻ ስንደርስ በከመ ምሕረትከ እንለዋለን። እችናት ቀስቷ ማለት ነው። እንደ ቸርነት ነው እንጂ እንኳን ያንተ ስጋ ዳቦ እስኪጣስ ይገባናል፣ ውሃ ሲገባናል፣ እንኳን ያንተ እንደመጠጣት እንደ ቸርነት ነው እንጂ ብለን በዚህች ቀስት እየወጋን እንቀበላለን። የታደልን እኮ ነን አምላክ። በሌላ ምንም ሳንወጣ ሳኖር እንደ ቸርነትህ። እስኪ እንደ ቸርነትህ በሉ። ምን አላችሁኝ? እንደ ቸርነት እያላችሁ ቅዱስ ሥጋውን ክቡር ደሙን ተቀበሉ። የምትሰሙትን ነገር ዛሬ ጀምሩት። ሐኪም ሲላችሁ ጧት 2 6 ሰዓት 2 ማታ 2 ሲላችሁ ወዲያው ተወጧታላችሁ እየሮጣችሁ። እኛም እኮ ሐኪሞች ነን፣ ከፋንም በጀንም። እግዚአብሔር ሕክሙ ብሎ ነው አሁን ሕክምና እየሰጠው ነው በእኔ ልብ። እኔ አይደለም የምሰጠው እግዚአብሔር ነው። እናንተም ልትታከሙ ነው የመጣችሁ። የምሰጣችሁን መድኃኒት ካልወጣችሁ እንዴት ልትሆኑ? ጧት 2 ማታ 2 እስኪ በሉ። እንድትወጡት የግድ ክኒን ላድርገው እንዴ? እኮ አይደርስም። ቆረቡ እያልናችሁ ለምን አትቆርቡ? ቆረቡ፣ ቅዱስ ሥጋውን ክቡር ደሙን ተቀበሉ። እግዚአብሔር ከእናንተ ጋር ከሆነ ሁሉም ነገር ያልቅልህ፣ ሁሉም ነገር ያበቃል። ስለምንም ነገር ማለት ነው የምትጨነቁን ነገር ሁሉ በእግዚአብሔር እጅ ያለ ነው። ዘንዶ አይጎዳችሁ፣ እሳት አይጎዳችሁ፣ በረዶ አይጎዳችሁ። ለምን? የዘንዶ ፈጣሪ፣ የበረዶ ፈጣሪ፣ የእሳቱ ፈጣሪ፣ የብረቱ ፈጣሪ፣ የጦር የመሳሪያው ፈጣሪ፣ ጥይትም የእግዚአብሔር ፍጥረት ነው። የዚህ ሁሉ ፈጣሪ ከኛ ጋር ከሆነ የሚያስጨንቀን ነገር የለም። ነገሩ ግን ሳንታጠቅ የወጣን ነው። ያው አንዳንድ ጊዜ ሰምታችኋል። አንድ ሐሳብ አለ። ቤተ ክርስቲያንን መጠበቅ አለብን ይባላል። አዎ መደራጀት አለብን። አዎ እና ምን ተደራጅ ተነሳ እንግጠም። ማንን ነው የምንገጥም? ምን ማለት ነው ይሄ? እስራኤል ወደ ከነዓን ሲጓዙ መንገድ ላይ እንግዲህ በከነዓን የተሰበሰቡት ሰዎች በጣም ኃያላን ስለሆኑ እንመለስ ሀገራችን ሲሉ በዚህ እግዚአብሔርን አስከፉት። ሲያስከፉት ምን ሆነ መሰላችሁ? እንደገና ተመክረው ሰሙና ምናል አሁን ሄደን ልንገጥም ነው እንዲያውም አሉ። ታው እግዚአብሔር ከእናንተ ጋር አይደለምና አትውጡ አላቸው። እስኪ በሉ እግዚአብሔር ከእናንተ ጋር አይደለምና አትውጡ አላቸው። እምቢ ብለው ገጠሙ፣ ተሸንፈው ተመለሱ። እግዚአብሔር የሌለበት መደራጀት አይጠቅም። እግዚአብሔር የሌለበት ሕዝብ ቤተክርስቲያንን መብቷን ማስቆም አለብን ብለን ተደራጅተን አንድ ሆነን ማህበር በየቦታው ብንመሰርት የማይቆርብ ክርስቲያን እንደ ገለባ ይታጨዳል እንጂ ምንም አይጠቅምም። ስጋው ደሙን ያልተቀበለ ክርስቶስ እኔ እኮ ክርስቲያን ስጋውን ደሙን እኮ የምንቀበለው ለጽድቅ አንድ መስፈርት ስለሆነ አይደለም፣ ከእግዚአብሔር ጋር መኖር ስላለብን ነው። እግዚአብሔር ከኛ ጋር እንዲውል እንዲያድር ከፈለጋችሁ ቅዱስ ስጋውን ክቡር ደሙን ተቀበሉ። የእግዚአብሔር ሁኑ። የእግዚአብሔር ሳትሆኑ የእግዚአብሔርን ቤተክርስቲያን አትጠብቁ። የእግዚአብሔር ነው። ወጣቶች አሁን በእውነት የወጣቱ ቅናት እጅግ የሚያስደንቅ ነው። ወጣቱ ቤተክርስቲያን ተደራጅቶ እየጠበቀ ያለ ከሰዓቱም የሚገቡ እርግጠኛ ነኝ እሳት ቢነድ እኔ እንደው አልገኝም ጸሎት ላይ ነኝ ልል እችላለሁ። ቤቴን ዘግቼ መቼስ መነኮሳት የምናመካኝበት ጸሎት ላይ ናቸው አባልን እንባል ተኝተንም ሊሆን ይችላል። ተመስገን ነው ግን እግዚአብሔር እንዲያርጎም ያኖራል። ግን ደግሞ ጸሎት ላይ ያሉም አሉ። አይዟችሁ
ደግሞ በዚያውም ደግሞ አንድ ጥሩ ነገር አለ። ብንሞትም ጸሎት ላይ ናቸው ነው የምትሉልኝ። ተመስገን። ይሄም ጥሩ ነው እኮ። ታምሜ ተኝቼም ቢሆን አባ ጸሎት ላይ ይሆናሉ ስትሉኝ እናንተ ሳታዝኑልኝ ስትቀሩ እግዚአብሔር እንዲያዝንልኝ ይሆናል ማለት ነው። ተንከባካቢ ሲበዛ የእግዚአብሔር ቸርነት እንዲርቅ ይሆናል። ሰው ግን መከራ ሲበዛበት እግዚአብሔር ያዝንለታል እና ጥሩ ነው በዚያው። ስለዚህ እግዚአብሔር ሰዎች ወጣቶች ቅናታችሁ ጥሩ ነው። ለቤተ ክርስቲያን አሁን ሁላችንም አንድ ሆነን ያለችብንን መለያየት አጥፍተን አንድ እውነት እንዳይመስላችሁ። እኔ እውነቴን ነው። ክርስቲያኖች ልብ ብላችሁ አስቡ። ዲያብሎስ በዘር እያመካኘ የሚከፋፍለን ለእናንተ ዘር ተጨንቆላችሁ እንዳይመስላችሁ ክርስትናችን ማጥፋት ስለፈለገ ነው። እና ለእናንተ ጥብቅና እየቆመላችሁ እየመሰለ ከቤተ ክርስቲያን የሚያወጣችሁንን ዲያብሎስ ልብ ብላችሁ ልታውቁት ይገባል። ያንን ደግሞ መዋጋት የምንችለው በሕግም ሆነ በየትኛውም ቦታ ጎበዞች ሆነን ማሸነፍ የምንችለው ክርስቶስ ከኛ ጋር ከሆነ ነው። ስለዚህ ዛሬ የምነግራችሁ ክርስቶስ ከኛ ጋር እንዲሆን እንስራ። ያም ቢያንስ ቁረቡ። ከዚህ በላይ ማምን አለ? ራሴና ያረምኩት ይቅር በሉኝ። ከዚህ በላይ የለም። እንድንቆርብ እግዚአብሔር ይርዳን። እንዴት ብለን ካላችሁ እንደ ቸርነቱ በሉ። እስኪ በሉ ሁላችሁ በሉ። አሁን እንግዲህ ሰምታችኋል አይደለም? እርግጠኛ ነኝ በቃ የነነዌ ስንገናኝ ሁሉም ሰው ንስሐ ገብቶ ነው የሚቆየው። እስኪ ሁላችሁ እሺ በሉ። ይገርማል። ሻለ ማለታችሁ ያላላችሁት በሉ ባትሉ ግን ሰይፍ ይበላችኋል። እሺ በሉ አለ እግዚአብሔር አይደል? ካላላችሁ ራሳችሁ ታውቃላችሁ። አሁን የቤት ስራ ሰጥቻችኋለሁ። እንደውም የበዛ ነው። እኔ እንደውም ስመ እግዚአብሔር ጠርቼ ነው የምነግራችሁ፣ በእግዚአብሔር ብዬ ማለት ነው። ለራሳችሁ ያልሆናችሁ ለማን ልትሆኑ ነው? ቅዱስ ሥጋውን ክቡር ደሙን ተቀበሉ። አትቁሙልን ለኛ፣ ለቤተ ክርስቲያን፣ ለቀዳሹ፣ ለካህናቱ፣ ለኛ መብት አስከባሪ አትሁኑ። መጀመሪያ የራሳችሁን መብት አስከብሩ። የቤተ ክርስቲያንን ካርታና ፕላን እናስመልሳለን ከማለታችሁ በፊት የራሳችሁን ካርታና ፕላን አስመልሱ። ራሳችሁ የተዘረፋችሁ ናችሁ። ዲያብሎስ ጸጋችሁን ዘርፋችኋል። ለቅዱስ ሥጋው ለክቡር ደሙ የተነጠቀው ጸጋችሁ መመለስ አለብን። እኛ እኮ እሳት የሚፈራን ጀግኖች ነበር። ዛሬን አይሁንና እኛ ባህር የሚፈራን ጀግኖች እኮ ነን። በረዶ የሚፈራን፣ አንበሳ የሚፈራን አላያችሁም እንዴ? አልሰማችሁም እንዴ? እና አባ ሳሙኤል ዘዋልድባ አንበሳን የጓዛቸው መጫኛ ሲያደርጉት ሰምታችኋል እኮ። ባህር ፈርቷቸው እሳት ይዘው ገብተው እሳቱን ሳያጠፉና አባ ሳሙኤል ከባህር ሲወጡ አልሰማችሁ? የሳሙኤልን መጽሐፍም አልደመስስም ብሎ ብራናቸውን ሳይነካ ቀለሙን ሳይደመስስ አደራ ሲያወጣ አታውቁ? እኛ እኮ ተራራ የሚፈራን ሰዎች እኮ ነን። እኛ እኮ ካፈር የተፈራ ጠበንጃና ጥይት የሚያስፈራራን ሰዎች አልነበርንም። ወረድንና ከዚህ ደረስን። ለራሳችሁ ልልና አሰቡ። እኔ እውነቴን ነው። ብታውቁበት ነገ እናንተ አይደለም፣ ዛሬ ግን እናንተ ነው። እንድትመለሱ አምላከ ቅዱሳን ይርዳችሁ፣ ሁላችንንም ይርዳል፣ እኔንም እናንተንም ይመልሳል። በፍቅር በቀስት እየወጋችሁ ተቀበሉ፣ ማረኝ በሉት። እንደ ክርስቶስ ያለ ቸርማን አለ መሰላችሁ? በመጣንበት ጊዜ የሚቀበል አይዟችሁ። ክርስቶስ እኮ የውሃ ምንጭ አይደለም። የውሃ ምንጭ ቢሆን 3 ሰው ሳይጣጠፍበት ይደፈርሳል። ክርስቶስ ግን ሁላችንም ብንገባበት የማይደፈርስ ባህር ነው። እንግባ፣ ይጠበን፣ ያንጻል። ምን ጨነቃችሁ? አብልታችሁ ይጽደቁ አላላችሁ፣ በልታችሁ ይጽደቁ አለ እንጂ። በልታችሁ ይጽደቁ ላላምላክ ምን ነው በእውነቱ ምን ስጡኝ አለን? ከጣታችሁ አንዱን ስጡኝ አለ? ጠጉራችን እንኳን የማይፈልግ እኮ ነው። የጠጉራችን ብናኝ የጥፍራችን ቁራጭ እኮ አይፈልግም። የሚፈልገው እኮ እንድንበላው ብቻ ነው። የሚፈልገው እንድንጠጣው ብቻ ነው። ውረሱኝ እንጂ አውርሱኝ ላላል አምላክ፣ ልስጣችሁ እንጂ ስጡኝ ላላባት። እሱን ካልተከተላችሁ ምን ይወጠን ይሆን? እና ወገኖች ዝንቱ ዘመን ድልው ውእቱ ለዘ ይፈቅድ ንስሐ ይላል ዮሐንስ እስክንድርያ ሃይማኖተ አበው ላይ። ይህ ዘመን ለተዘጋጀ ሰው የተዘጋጀ የተደላደለ ዘመን ነው። የጥጋብ ዘመን ነው፣ የረሃብ ዘመን አይደለም። ክርስቶስ የተጠገበበት ዘመን ነው። እና እግዚአብሔር የነፍሳችሁን ራብ ይክላላችሁ ወገኖች፣ የሁላችንም ይክላል።